ጉዳይ ጠቅላይ ምክር ቤት ፕሬዝዳንት የተቀዳሚ ምክትል ፕሬዝዳንት ሼክ አብዱልከሪም በድረዲንና በምክትል ፕሬዝዳንት ማዕረግ ያላችሁ ሌሎችም አጠቃላይ ስራ አስፈጻሚዎች አዲስ አበባ ከተማ እስልምና ጉዳይ ምክትል ፕሬዝዳንት የመንግስት የሥራ ኃላፊዎች ትልልቅ ዑለሞቻችን አምባሳደሮች ምን ወዳችሁ ህዝባችን አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ለስድስተኛ ጊዜ ይሄንን አገር አቀፍ የጎዳና ላይ ኢፍጣር ፕሮግራም ስናደርግ ዛሬም ሙስሊሙ በአንድነቱ በመተሳሰቡ በመከባበሩ የእምነት እሴት የሆነውን የህይወት መርሁን ቁርአኑን ከፍ በማድረግ በጋራ ረምነቱ በዚህ ነጃሺ ለሀገር በሚለው መሪ ቃል መነሻ ተደርጎ በጠቅላይ ምክር ቤቱ እንዲሁም ደግሞ በኢትዮጵያ ሙስሊም ወጣቶች ካውንስል በዚህ መልኩ ይሄን ያማረ የኢፍጣር ፕሮግራም ስናዘጋጅ ዛሬም እቺ ሀገር ኢትዮጵያ የሁሉም ኢትዮጵያኖች ሀገር በኩልነት በመተሳሰብ በመከባበር የምንኖርባት ሀገር ዛሬ ላይ 50ኛ አመቱ የሞላው የእስልምና ጉዳይ ጠቅላይ ምክር ቤት ተቋም ሌላ የታሪክ ምዕራፉን እየተሻገረ ለመጀመሪያ ጊዜ ሁሉም ሙስሊሞች በተሳተፉበት ምርጫ ላይ አዲስ ምርጫውን አድርጎ የተንቀሳቀሰበት በዚሁም ደግሞ ከዚሁ ጎን ለጎን እንደ ሀገር የሀገራዊ ፕሮጀክቶቻችን እኛው በእኛው መስራት እንደምንችል አቅማችንን ልናሳይ የምንችልበትን የጋራ መሽሩ ይፋ የምናደርግበት መድረክ ነው። ዛሬም በዚህ በለውጥ ከመጣ በኋላ እንደ ሀገር በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሚመራው ካቢኔና የከተማ መስተዳድሩ ዛሬም ድረስ እንደ ሙስሊም ማህበረሰብ ሊያገኝ የሚገባውን የዜግነት ድርሻውን ክብሩን በሁለንተናዊ መልኩ ያደረጉት ላሉት ለሚሰጡት ምላሽ ለሚያደርጉት አበርክቶ ሁሉ ዛሬም እንደተለመደው በህዝባችን ስም የምናመሰግን ሲሆን ይሄ መድረክ እንዲህም እንዲያምር በማስተባበሩ ሂደት ላይ ትልቅ ድርሻ ያላችሁ የከተማ መስተዳድሩ የጸጥታ መዋቅሩ የወጣት አስተባባሪዎች ሁላችሁም በዚህ በጎ ስራ ላይ ተሳተፋችሁ ዓላማችን አንድነታችንን ዓላማችን አብሮነታችንን ዓላማችን መተሳሰባችንን ዓላማችን የጋራ ክብራችንን ከፍ ማድረግ ስለሆነ እቺ ሀገር ሁላችንም ስንታስተፍባት ነው ልታድግ የተሻለ ደረጃ ልትሄድ የምትችለው። ልማቱ የጋራችን ነው፣ እድገቱ የጋራችን ነው፣ ብልጽግናው የጋራችን ነው። የሁላችንም ተሳትፎ ይሻል። በዲናችን ላይ እስልምና እንደሚያዘን የጋራ ሚናችንን የሚገባንን ሐቅና እንደ ዜጋ ማግኘት ያለብን ለማግኘት ደግሞ መተሳሰብ መያያዝ መተባበር የጋራ ተቋሙን ማክበር የሁላችንም ኃላፊነት ነው። ዛሬ አሁን ዲ በአማረ መልኩ ስንገናኝ አሁንም ነገ የተሻለ ሀገር እንዲኖረን ከሚሰራው ልማት ጎን እንደጎን ሙስሊሙ ድርሻውን በመወጣት ላይ ትልቁን ኃላፊነቱን እየወጣ አገራዊ ፕሮጀክቶቹን የሚወክሉትን ትናንት ለዓለም ሙስሊሞች ጥላና ከለላ የነበሩት የኢትዮጵያ ሙስሊሙ ፈርጥ ንጉስ ነጃሽ ዛሬም ሊታወሱ ዛሬም ሊነሱ ግድ ሆኗል። ዓለም ሙስሊሞች እዳ አለባቸው። እዳቸውን በአግባብ ሊወጡ የነጃሺ የእስልምና ጠበቃ የእስልምና ሰነድ የነበሩት ታላቅ መሪ ይሄንን ታሳቢ በማድረግ አገራዊ ፕሮጀክታችን በፕሬዝዳንታችን ይፋ የሚደረግ ይሆናል። ዛሬም እንችላለን በጋራ ከተባበር ተቋማችን ላይ ከተሰባሰብ አብረን ብዙ ነገር መለወጥ እንችላለን። ለዲናችን ለሀገራችን ብዙ ነገር እናበረክታለን። ነገ እንዲሁ ሀገር ወደ ተሻለ ምዕራፍ ልትሸጋገር በምትችልበት እየተሰሩ ያሉ ስራዎች ውጤት ሊያገኙ በሚችሉበት አሁንም ሌላ የሀገራዊ ምርጫ ምዕራፍ ላይ ስለምንገኝ የኛ ተሳትፎ ጉልህ ድርሻ አለው። በሚገባው በመሳተፍ ኃላፊነታችንን በመውጣት ትናንትም ዛሬም ሙስሊሙ እቺ ሀገር በየትኛው ተጨባጭ ስታልፍ ለሀገሪቱ ሰላም ለሀገሪቱ ደህንነት ከማንም በፊት ከፊት የሚቆም አካል ነው። አሁንም ሰላማዊነታችን አብሮነታችን አንድነታችን መተሳሰብ መተጋገዛችን የጋራ ኃላፊነታችንን በመወጣት እኛነታችንን በሚመጥን ክብራችንን በሚመጥን ቁርአንን በሚመጥን ረመዳንን በሚመጥን መልኩ ይሄንን መድረክ አብረን አፍጥረን ያለንን በጋራ ተቋርሰን ተሳስበን ዱዓ ተደራርገን ክብራችንን ተገላልጸን የምናልፍበት ለሀገራችንም በዚህ በአማረ መልኩ የተሰራ ያለውን ልማት የምንደግፍበት አብሮነታችንን የምናሳይበት ለነገ እንደ ሀገር ኢትዮጵያ ትናንት የታሪክ ልዩ ገጽታ የነበራት የዓለም ተስፋ የነበረች በነጃሺ ለሙስሊሞች አለንታ የነበረች ሀገር ዛሬም ደግሞ የብዙዎች አይን መሳቢያ ሆነች ሀገር እኛ ልጆቿ አሁንም ብዙ ነገር መስራት እንደምንችል እንደ ዲናችን አበርክቷችንም ትልቅ መሆኑን የምናሳይበት ነው። ይሄንን በማድረግ ይሄንን የኢፍጣር ፕሮግራም በአማረ መልኩ እናከናውነዋለን። በዚህ መርሃ ግብር ላይ የተገኛችሁ አሁንም ተሳትፏችሁ ትልቅ የሆነ በአገር ላይ ትልቅ አሻራ ያላችሁ የሙስሊሙ ማህበረሰብ ሸክም የተሸከማችሁ የተለያያችሁ ተቋማቶች
ቢላል አልሐበሽ ባቡል ኸይር ወንድም ኻሊድ ሌሎችም የሲር ለና ፋውንዴሽኖቻችን የምትሰሩት በጎ ስራ የኛ ስራ ነው እነሱን ማገዝ ከነሱ ጋር ማጎመቆም የሙስሊም አማናችንን መወጣት ነው በሚሰሩ ስራዎች ሁሉ አሁንም ሁላችንም በመተሳሰብ በመተባበር አንድነታችንን በማሳየት ይሄንን ኢፍጣር ፕሮግራም አሳምረን ነው እንሄዳለን እንግዲህ ቀጣይ ይሄን ፕሮግራም ቀጣዩ መሽሩዓችንን ይፋ ለማድረግ የክቡር ፕሬዝዳንታችን ሼክ ሐጂ ኢብራሂም ወደ መድረኩ መጥተው የአባትነት መልእክታቸውን የመሪነት ሐሳባቸውንና መልእክታቸውን የሚያስተላልፉበት ጊዜ ይሆናል መድረኩ እሳቸው እንዲይዙት ወደ እሳቸው ለቃለሁ አሁንም ቅድም ወንድም የሳብር ሲገልጽ እንደነበረው ቅድም ኡስታዝ መሐመድ ጀማል ጎናፍር የዚህ መድረክ አካል ነበሩ የቢላል ሐበሽ በላይ ጠባቂ ነገር ግን ስላመማቸው ስላልተገኙ ዛሬ ቢላል ሐበሽ 25ኛ ዓመቱን በሚያከብርበት ጊዜ እዚህ ቦታ ተገኝተው መልእክት እንድናስተላልፍ ስለወከሉኝ አሁንም እነሱን በመወከል ሁላችንም አብሮነታችንን እንገልጽ ለድርጅቶቻችን ለተቋሞቻችን ለበጎ ሰሪዎቻችን ሁሉ እናመሰግናችኋለን አሁንም ከተማ መስተዳድሩን አሁንም የጸጥታ መዋቅሩን በልዩ ሁኔታ እናመሰግናችኋለን አላህ ያክብርልን